السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه وموالاه. تفسير سورة النازعات. سورة سبات بوتا تكفافلالج ايوت قرآن لا راسو ستايوت بوانا أرست قالوا راسو يمراچوال وينما انقصوچو يمرونال. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. والنازعات غرقا والناشطات نشطا والسابحات سبحا فالسابقات سبقا فالمدبرات أمرا. እነዚህ አምስቱ አንቀጾች አንድ ጉዳይ ላይ ነው የመጡት፣ ስለ መላእክቶች ነው። ባላህ ፍቃድ እናያለን። ሁለተኛው የምዕራፉ ክፍል ደግሞ አንቀጽ ቁጥር 6 እስከ አንቀጽ ቁጥር 14 ያለው ነው። የውመ ተርጁፉ ራጂፋ ተትበዑሃ ራዲፋ ቁሉቡ የውመኢዚን ዋጂፋ አብሷሩሃ ኻሺዓ የቁሉነ አኢና ለመርዱዱነ ፊል ሓፊራ አኢዛ ኩና ዒዛመን ነኺራ ቃሉ ትልከ ኢዘን ከረቱን ኻሲራ ፈኢነማ ሂየ ዘጅረቱን ዋሒዳ ፈኢዛ ሁም ቢሳሒራ። ይሄ ደግሞ ሁለተኛው የምዕራፉ ክፍል ነው። ሶስተኛው ከአንቀጽ ቁጥር 15 እስከ አንቀጽ ቁጥር 26 ድረስ ያለው ነው። እሱም ስለማን ነው? ስለ ታላቁ አስተባባይ ፊርዓውን። هل أتاك حديث موسى إذ ناداه ربه بالوادي المقدس طوى اذهب إلى فرعون إنه طغى فقل هل لك إلى أن تزكى وأهديك إلى ربك فتخشى فأراه الآية الكبرى فكذب وعصى ثم أدبر يسعى فحشر فنادى فقال أنا ربكم الأعلى فأخذه الله نكال الآخرة والأولى إن في ذلك لعبرة لمن يخشى. ሶስት የሱረቱ ናዚዓት ክፍሎችን አየን። አራተኛው ክፍል ከአንቀጽ ቁጥር 27 እስከ አንቀጽ ቁጥር 33 ድረስ ያለው ነው። أأنتم أشد خلقا أم السماء بناها رفع سمكها فسواها وأغطش ليلها وأخرج ضحاها والأرض بعد ذلك ضحاها أخرج منها ماءها ومرعاها والجبال أرساها متاعا لكم ولأنعامكم. እዚህም ድረስ አንድ ተያያዥነት ያላቸው መልእክቶች ናቸው። አራት አይተናል። አምስተኛው የምዕራፉ ክፍል ላይ የሚገኘው ከአንቀጽ ቁጥር 34 እስከ አንቀጽ ቁጥር 39 ድረስ ያሉት ናቸው። فإذا جاءت الطامة الكبرى يوم يتذكر الإنسان ما سعى وبرزت الجحيم لمن يرى فأما من طغى وآثر الحياة الدنيا فإن الجحيم هي المأوى. ስድስተኛው ክፍል አንቀጽ ቁጥር 40 እና 41 ብቻ ናቸው፣ ስለ አማኞች የመጡ وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى. የመጨረሻው የምዕራፉ ክፍል ደግሞ يسألونك عن الساعة أيان مرساها فيما أنت من ذكراها إلى ربك منتهاها إنما أنت منذر من يخشاها كأنهم يوم يرونها لم يلبثوا إلا عشية أو ضحاها. خير ይህን ከዚህ በፊት ሙፍረዳትን ካስታወሳችሁ ቴሌግራም ላይ አስቀምጬላችኋለሁ። ሙፍረዳት ምንድነው? የቃል በቃል ፍቺ ይሄ ራሱ ማለት ነው። አሁን የነበብነው አንቀጾቹ በዚህ መልክ መከፋፈላቸው ተፍሲሩን ይረዳናል። በሁለተኝነት ግን ሙፍረዳት ደግሞ ይበልጥ ይረዳናል። ምሳሌ አንቀጽ ቁጥር 1ን ሙፍረዳት የሚለው ኪታብ ላይ የጁዛማውን ነው እንዳለ ያስቀመጥኩላችሁ። ወናዚዓቲ የሚለውን ቀሰሙን ቢልመላኢከቲ ተንዚዑ አርዋሕል ኩፋር ብሎ ተርጉሞታል። ወናዚዓት የሚለው ቃል ብቻ። የመጀመሪያው አንቀጽ ግን ምን ነበር? ወናዚዓቲ ገርቃ ነበር አይደል የሚለው። ምኑ ነው ግን ትርጉም የሚፈልገው በዋናነት ናዚዓት ምትለው ቃል? ምክንያቱም ዋዋ ምንድናት ብለናል? ዋውል ቀሰም የማማያ ፊደል ስለሆነች። ወናዚዓቲ የሚለው ምንድነው? ቀሰሙን መሐላ እኮ ነው። ቢልመላኢከቲ በመላእክቶች ተንዚዑ ምንጭቅ የምታደርግ አርዋሕል ኩፋር
የከሃዲያንን ነፍስ በጉልበት ምታወጣ። ገርቀን ነዝዓን ሸዲዳ። ገርቀን የሚለው ቃል ደግሞ ነዝዓን መመንጨቅ፣ ሸዲደን ብርቱ የሆነ መመንጨቅን መንጭቃ የምታወጣ። ስለዚህ በምን ተማለ ማለት ነው? በመላኢካዎች ተማለ። ሁለተኛ አንቀጽ ወናሽጣቲ ቀሰሙን አላህ እኮ ማለ ቢልመላኢከቲ በመላእክቶች ማለ ተሱሉ ምዝዝ የምታደርግ አርዋሐል ሙእሚኒን የአማኞችን ነፍስ ቢሪፍቅን በትህትና ቀስ አርጋ ምዝዝ በምታደርግ መላኢካ ማለ። ስለዚህ አንቀጽ ቁጥር 1 እና አንቀጽ ቁጥር 2 ከምን ጋር የተያያዙ ናቸው? ከመላኢካዎች። ከምን አይነት መላኢካዎች? ከነፍስ አውጪ መላኢካዎች። የሁለቱ ልዩነቱ ምን ሆኖ ተገኘ? የከሃዲያንን ሲሆን በኃይል በጉልበት መንጭቀው የሚያወጡ፣ የአማኝንስ ሲሆን ቀስ አርገው መዘዝ አርገው በሚያወጡ መላእክቶች አላህ ማለ። ወሳቢሓቲ የሚለው ቃል ደግሞ ቀሰሙን መሐላ እኮ ነው ቢልመላኢከቲ በመላኢካዎች አለቲ እነዚህ መላኢካዎች እኮ ተስበሑ የምትዋኝ የሆነች ከሰማይ ቤት ሲወርዱ ልክ ዋና በሚመስል መልክ ነው ዋኝተው የሚወርዱት። ተስበሑ ፊ ኑዙሊሃ በአወራረዳቸው እየዋኙ በሚወርዱ ምን ሰማ ከሰማይ በሚወርዱበት ጊዜ ምድራዊ ትእዛዝ ለማክበር የአላህን ትእዛዝ ለመፈጸም በምን መልክ የሚወርዱ? እየዋኙ በሚወርዱ መላእክቶች አላህ ማለ። ወሱዑዲሃ ኢለይሃ ወደ ላይም ደግሞ ሲወጡ መልሰው እየዋኙ በሚወጡ መላኢካዎች ምን ሆነ? አላህ ማለ። ምድርም ላይ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ሱና ካደረጓቸው ስፖርቶች ውስጥ ምንድናቸው? ማንኛውም ሙስሊም መቻል ካለበት የሱና ስፖርት ውስጥ ዋና፣ ቀስት ውርወራ፣ ፈረስ ግልቢያ የመሳሰሉት ማለት ነው። ጥሩ ወሳቢሓቲን አየን። ፈሳቢቃቲ የሚለው ደግሞ ራሱ ቀሰሙን መሐላ ነው ቢልመላኢከቲ በመላእክቶች አላህ ማለ። አለቲ ተስቢቁ አሸይጧን ሰይጣናትን የሚቀድሙ በምን? ቢልወሒ ኢለል አንቢያ ወደ ነቢያት ወሒ ይዘው ሲወርዱ ሰይጣናት መንትፈው ይሄን ለጠንቋዮች እንዳይሰጡ ምን የሚያደርጉ? ቀድመው የሚደርሱ ሳቢቃት ቀዳሚ በሆኑ ሊአላ ተስተሪቃ ሰይጣናት እነዚህም መለኮታዊ ራእዮች እንዳይሰርቋቸው ወደ ነቢያት አድርሶ የተባሉትን በጣም በፍጥነት ወስደው ለነቢይ የሚያደርሱ መላኢካዎች። ልብ በሉ፣ ይሄ አንዱ ተፍሲር ነው እንጂ ሌላ ቦታም ራሱን የቻለ ምን አለ? ሌላ ቦታ ደግሞ ሌላ ሙፍረዳትን የሚፈታ አለ። ይሄ በአንዱ ብቻ ሄደን ነው። ፈልሙደቢራቲ አምራ የሚለውም ደግሞ ራሱ ስም ምንድን ነው? ቀሰሙን ቢልመላኢካ በመላኢካ እኮ አላህ ማለ። ስለዚህ እስካሁን ስንት መሐላ ተማለ? 5 መሐላ ተማለ። አልሙነፊዳት ፈጻሚ የሆኑ አምረላህ የአላህን ትእዛዝ። ወጀዋቡል ቀሰሚ ወጀዋቡል ቀሰም ማለት ምን ማለት ነው ብለናል። እስካሁን ድረስ ጀዋቡል ቀሰም ስለሚባለው ቃል ተነጋግረናል። ጀዋቡል ቀሰም ማለት ምን ማለት ነው? ጀዋቡል ቀሰም ማለት የመሐላው ምላሽ። ጀዋብ ማለት መልስ ነው። እነዚህ ሁሉ መሐላዎች ተደርድረው ማለ 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 አላህ። እሺ ምንድናቸው ከመሐላው በኋላ የመጡት ወይም አላህ ማስጨበጥ የፈለገው? ይሄን ሁሉ ከማለ በኋላ ምንድነው ማስጨበጥ የፈለገው? ያዙ ይሄን ነው። ወጀዋቡል ቀሰሚ የተማለበት እኮ ምላሹ መሕዙፉን ወድቋል። መሕዙፉን ማለት ምን ማለት ነው? እዚህ ጋር አልተጠቀሰም ማለት ነው። ወተቅዲሩሁ እኛ ደግሞ ይሄ እኮ ይመጥነዋል ብለን ማዕናውን ትርጉሙን የምናስገባው ከምኑ ይዘን ነው የሚመቸው? በብዛት ከምዕራፉ ፍሰት ይዘን እኮ ለቱብዓቱን ትቀሰቀሳላችሁ። ሱረቱ ነባእም ላይ በዋናነት የመካ ሙሽሪኮች ሲያስተባብሉ መልስ የተሰጣቸው በምን ጉዳይ ነው? በመቀስቀስ ጉዳይ። ስለዚህ ወናዚዓቲ ለቱብዓቱን እንደማለት ነው። ወናዚዓቲ እምላለው በመላኢካዎች ለቱብዓቱን ትቀሰቀሳላችሁ እኮ። እነዚህ መላኢካዎች ደግሞ ስትሞቱ ነብሳችሁን የሚያወጡት የከሃዲን መንጭቀው የአማኝን እንዲህ አርገው ወደ ምድር ትእዛዝ ይዘው ሲወርዱ እንዲህ ይሄ ሁሉ እኮ የማልኩበት በእርግጥ ትቀሰቀሳላችሁ። እሺ ተርጁፉ ራጂፋ የሚለው ቃል ተጠሪቡል አርዱ ምድር እኮ ትርገፈግፋለች። ቢነፍኸቲል ኡላ በመጀመሪያው የጡሩምባ ነፊ
ኢስራፊል ለመጀመሪያ ጊዜ ሲነፋ ምን ይሆናል? ምድር ትንቀጠቀጣለች። ፈሳኢቀ መን ፊ ሰማዋቲ ወልአርድ በሰማያትም በምድርም ያለው ደንግጦ ይሞታል። እሺ ነፍኸት ሳቅ ይሄ ደንግጠው የሚወድቁበትና የሚሞቱበት ንፊ ነው፣ የመጀመሪያው ንፊ። ተትበዑሃ ይከተላታል እኮ ራዲፋ የሚለው ደግሞ ተሊሃ ነፍኸቱን ኡኽራ ሊልበዕት ከ40 ዓመት በኋላ ለሁለተኛ ጊዜ ደግሞ ሌላ ንፊ ይነፋል። ምን የሚያደርግ ከአፈር ውስጥ ሰዎች ደግሞ የሚቀሰቀሱበት የሆነ ዋጂፈቱን የሚለው ቃል ደግሞ ኻኢፈቱን ፈሪ ስትሆን፣ ሙጠሪበቱን የምትርገፈገፍ ስትሆነ፣ ኻሺአቱን የሚለው ደግሞ 9ኛው አንቀጽ ላይ ዘሊለቱን የምትተናነስ ሚን ሀውሊን ከመከራ ከደረሰባት የተነሳ በድንጋጤ ምን ምትሆን ምትፈራ፣ ማቱሻሂድ በምታየው ነገር ፈርታ። ሓፊረቱን 10ኛ አንቀጽ ላይ አልሓለቲ ሁኔታ አለቲ ኩና ዓለይሃ በሷ ላይ የሆነባት የሆነች ፊል አርድ በምድር ላይ በሆነባት ሁኔታ የተነሳ ፍርሃትን ተከትሎ የሚመጣ ከባድና አስቸጋሪ ሁኔታ። ነኼራ የሚለው ደግሞ ባሊያ የበሰበሰች አኢዛ ኩና ኢዛመን ነኼራ ብለዋል አይደለ? እኛ አጥንታችን ከበሰበሰ በኋላ መልሰን እንቀሰቀሳለንን ያሉት ቃል ነኼራ ምትለዋ ባሊያ የበሰበሰች። ከረቱን ኻሲራ ማለት ደግሞ ረጅዓቱን ኻኢባ ረጅዓቱን መመለስ፣ ኻኢባ አሳፋሪ የሆነ መመለስ እኮ ነው የምንመለሰዋል። ለምን ክደውበት ስለነበረ እኛ ሞተን አንቀሰቀስም ብለው ነበር። የእውነት የተቀሰቀሱ ጊዜ ግን ምን ይሆናሉ? ተዋርደው ይነሳሉ። ዛቱ ኹስራኒ የክስረት ባለቤት ሆነው። 13ኛ አንቀጽ ዘጅረቱን የሚለው ደግሞ ነፍኸቱን በንፊ ማለት ነው። ቢሳሂራ የሚለው ደግሞ ቢውጁህ ልአርድ አሕያናን በመሬት ጀርባ ላይ በህይወት ሆነው ምን ይደረጋሉ? ይቀሰቀሳሉ። ምን የሚለው ቢሳሂራ የሚለው ባዕደ አንካኑ ፊ በጥኒሃ ከነበሩ በኋላ በምን ውስጥ? በምድር ውስጥ ከነበሩ በኋላ። አልሙቀደሰጢ የምትለዋ ደግሞ አልሙጠሃር የጸዳች ሆነች ማለት ነው። ቢልዋዲ ልሙቀደስ ጧ ይላል አይደለ? አልሙቀደስ ማለት አልሙጠሃር የተጠራች የጸዳች ንጹህ የሆነች ማለት ነው። ጡዋ ደግሞ ማለት የሸለቆ ስም ነው። ኢስሙል ዋዲ የሸለቆ ስም ነው። ተዘካ ማለት ደግሞ ተተጠሃር ንጹህ ትሆናለች። ሚነል ኩፍሪ ከክህደት፣ ወተተሐላ ቢልኢማን ትዋባለች ደግሞ በኢማን። ይሄ ለማን ነው? ለፊርዓውን ምን ብለውታል? ወአህዲየከ ኢላ ረቢከ ፈተኽሻ ትጸዳ ዘንድ ወደ ጌታ አልመርህንም? ከክህደት ተላቀ በኢማን ተላብሰ አላሉትም? ይሄው ተዘካ ትጸዳ ዘንድ ማለት ነው። 19ኛ አንቀጽ ወአህዲየከ ማለት ኡርሺዱከ እመራሃለሁ፣ ኡርሺዱከ እመራሃለሁ። 20ኛ አንቀጽ አልአየተል ኩብራ ትልቁ ተአምር የተባለው ደግሞ ሙዕጂዘተል ዓሳ የብትሯ ሙዕጂዛ ሙሳ ብትሯን አሳይተውታል። 1 2ኛ ወልየድ አልበይዷ እጃቸውን ደግሞ እንደዚህ ከደረታቸው ውስጥ ሲያወጡት ምን ሆነ? ብርሃን ሆነ፣ የሙሳ እጅ ማለት ነው። እነዚህን 2 ተአምሮች ለፊርዓውን አሳይተውታል። የስአ የሚለው ቃል ደግሞ 22ኛው አንቀጽ ላይ ያለው የጅተሂዱ ፊ ሙዓረደቲ ሙሳ የጅተሂዱ ይለፋል ይተጋል እኮ ማን? ፊርዓውን ፊ ሙዓረደቲ በመቃወም ላይ ሙሳ ዓለይሂ ሰላምን በመቃወም ላይ ይለፋል ይተጋል። 23ኛ አንቀጽ ፈሐሸረ ፈናዳ ይላል አይደለ? ፈሐሸረ የምትለዋ ቃል ጀማአ አህለ መምለከቲህ ጀማአ ሰበሰበ፣ አህለ መምለከቲህ በሱ ንግስና ስር ያሉትን ሰዎች ሰበሰበና አነ ረብኩሙል አዕላ አላቸው። ምን ለማድረግ? መልእክት ይዞላችሁ ቢመጣም ውሸቱን ነው፣ እኔ ነኝ ጌታችሁ አለ፣ እኔ ነኝ አምላካችሁ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። በምድር ላይ እንዲህ አይነት ድንበር አላፊም ታይቶ አያውቅም። ነካለን የሚለው ደግሞ ዑቅበተን ቅጣትን፣ ነካለን የምትለዋ ቃል ምንድናት? ዑቅበተን ቅጣትን። 28ኛ አንቀጽ ረፈዐ ሰምከሃ የምትለዋ ደግሞ አዕላ ሰቅፈሃ ጣራዋን ከፍ ያደረገ ሲሆን 29ኛ አንቀጽ ወአኽጠሸ ለይለሃ አዝለመ ለይለሃ ሌሊቷን እኳ ጨለማት
ቢጉሩቢ ሸምሲሃ ፀሐይዋን በማስገባት። አሁንም 29ኛው አንቀጽ ላይ ወአኽረጀ ዱሓሃ የሚለው ደግሞ አብረዘ ነሃረሃ ቀኗን እኮ ግልጽ አደረገ ቢሹሩቂ ሸምሲሃ ፀሐይዋን በማውጣት። 30ኛ አንቀጽ ደሓሃ ደሓሃ የምትለው ቃል ደግሞ በሰጠሃ የዘረጋት ወአውደዐ ፊሃ መናፊዐሃ በሷ በዘረጋት ምድር ላይ ደግሞ ለምድር ሰዎች ሚሆንን የሚጠቃቀሙበትን ምን ያደረገላቸው እነ ጥራጥሬን እነ እህልን የሚበሉትን የሚጠጡትን ነገሮች በጠቅላላ በምድር ጀርባ ላይ ግልጽ ያደረገላቸው። ወመርዓሃ የሚለው ደግሞ ማ ዩርዕየ ሚን ነባት እንስሳቶች የሚቀለቡበት ከሰብሎች ከግጦሽ ከመሳሰሉት ማለት ነው። መታዕ ለኩም ወሊአንዓሚኩም ይሌለ ሀከዛ። 32ኛ አንቀጽ አርሳሃ አትበተሃ ያጸናት አለል አርድ በምድር ላይ ከልአውታድ ልክ እንደ ችካል። 34ኛ አንቀጽ አጣማ የሚለው ደግሞ አልቅያማ አጣማ እኮ የተባለችው ማናት? የቅያማ ቀናት። ወሄ ነፍኸቱ አታንያ ሁለተኛው ንፊ የሚነፋባት የሰው ልጆች ከቀብር ውስጥ የሚቀሰቀሱባት። 36ኛ አንቀጽ ወቡሪዘቲ የምትለው ቃል ትርጉሟ ኡዝሂረት ግልጽ ትደረጋለች፣ ኢዝሃረን በይነን ግልጽ የሆነ ግልጽ መሆንን እኮ ግልጽ ትሆናለች። ወቡሪዘቲል ጀሂሙ ሊመን የራ ተመልካች ለሆነ ሰው ጀሃነም እኮ ትቀርባለች ሚለው። እሺ 39ኛ አንቀጽ አልመእዋ የሚለው ደግሞ አልመሲር መመለሻ አልመእዋ አልመሲር መመለሻ። 40ኛ አንቀጽ መቃመ ረቢሂ የምትለው ቃል ደግሞ አልቅያማ የቅያማ ቀን በይነ የደይ ረቢህ እጌታው ፊት ለፊት ዘንድ ሊል ሂሳብ ሊሰጠው እኮ የሰው ልጅ ምን ይሆናል? ይቀሰቀሳል። 42ኛ አንቀጽ አያነ ሙርሳሃ የሚለው ደግሞ የስአሉነከ አን ሰዓቲ ይላል አይደለ? አያነ ሙርሳሃ የሚለው ቃል ትርጉሙ መታ ወቅቱ ሁሉሊሃ እቺ ቅያማ የምትከሰተው መቼ ቀን ነው እያሉ ይጠይቁሃል። እሺ 43ኛ አንቀጽ ፊማ አንተ ሚን ዚክራሃ ለማን ነው? ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነው አላህ ሚላቸው። ለይሰ ዒንደከ ዒልሙሃ እርሶ ዘንድ እኮ አይደለም እውቀቷ፣ ሐታ ተዝኩረሃ እርሶ ልትገልጹላቸው ለህዝቦቾት እርሶን የሚጠይቁት ምን ሆነው ነው ስለ ቅያማ። ምክንያቱም ቅያማ በማን እጅ ብቻ ነው ያለው? መቼ እንደሚቆም በአላህ እጅ ብቻ ነው ያለው። እሺ 46ኛ አንቀጽ ዓሽየተን የሚለው ደግሞ ማ በይነ ዙሁሪ ከዙሁር አንስቶ ኢላ ጉሩቢ ሸምስ ፀሐይ እስክትጠልቅበት ጊዜ ድረስ ያለው ምን ይባላል? ዓሽያ ይባላል። ዱሓሃ ማለት ደግሞ ማ በይነ ጡሉዕ ሸምሲ ፀሐይ ከወጣችበት ወቅት አንስቶ ኢላ ኒስፊ ነሃር እስከ ቀኑ ግማሽ ድረስ ያለው ምን ይሆናል? ወይም ፀሐይ እኩለ ሌሊት እኩለ ቀን ላይ እስክትሆንበት ድረስ ያለው ምን ይባላል? ዱሓ ይባላል ማለት ነው። ኸይር አሁን ወደ ተፍሲር እንግባ። አላህ ይርዳ። ሱረቱ ናዚዓ ቀውሉሁ ተዓላ ወናዚዓቲ ገርቃ ምትባለዋ ስትተረጎም ዩቅሲሙ ረቡና ጌታችን እኮ ማለ ቢልመላኢከቲ በመላእክቶች ማለ አለቲ ተጅዚቡ እምትጎትት የሆነች አርዋሕ አልኩፋር የከሃዲያንን ነብስ ሲያወጡ ማለት ነው። ሚን አጅሳዲሂም ከሰውነታቸው ውስጥ ዒንደል መውቲ በሞት ሰዓት ጀዝበን ሸዲዳ ብርቱ የሆነ መጎተትን ጉትት አርጋ ምንጭቅ በምታደርግ መላእክቶች ማለ። በሌላ ቦታ ላይ መጥቷል በሐዲት ማለት ነው። ደምስርና ጅማትን ብጥስጥስ አርገው በሚያወጡ መላኢካዎች ማለ። የማን ነው ግን እንደዚህ በጣጥሰው የሚያወጡት? የከሃዲያንን። ከማ የሹዱ አራሚ ቀስት ወርዋሪ የሆነ ሰው በጣም እንደሚወጥረው ቢልቀውሲ የቀውሱን ማስወንጨፊያ ምን ማለት ነው? የቀስቱን ማስወንጨፊያ አሳህመ ኢላ አኺሪ መዳሁ ቀስቱን ሊወረውር በደንብ ሩቅ ቦታ እንዲሄድለት ከፈለገ ምን ያደርገዋል? እስከ ጥግ ድረስ እንደሚወጥረው የከሃዲን ነፍስ ሲያወጡ ምን በሚያደርጉ በዚህ መልክ በኃይለኛ በሚመነጭቁ መላኢካዎች አላህ ማለ።
ለምን እንዲበረቱ የበረቱበትን ምክንያት ጌታቸው አዟቸው ለነማን ስለሆነ አላህን ሲያምፁ ለኖሩ ሰዎች ስለሆነ የሁለተኞቹ ሰዎች ታሪክ ሊጠቀስ ነው። ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ ወናሽጣቲ ነሽጣ በቀስታ መምዘዝን መዛዦች በሆኑት መላእክቶች እምላለው። የአማኞችን ነፍስ ሲመዙ አላህ ከነሱ ያደርገን። ወዩቅሲሙ ቢልመላኢከቲ አላህ እኮ በመላእክቶች ማለ አለቲ ተሱሉ ምዝዝ የምታደርግ በሆነች ሩሐል ሙእሚኒን የአማኞችን ነፍስ ምዝዝ የሚያደርጉ ሚን ጀሰዲሂ ከሰውነታቸው ላይ ቢኺፈቲን ቀስ አድርገው ወሰሁለቲን ገር በሆነ መንገድ የአማኞችን ነፍስ በሚያወጡ መላኢካዎች አላህ ማለ። ሁለት የተማለባቸውን መላኢካዎች አየን። ሶስተኛ ቀውሉሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል ወሳቢሓቲ ሰብሓ ወየቅሲሙ ቢልመላኢካ አላህ እኮ በመላእክቶች ማለ አለዚ ተጁቡ አፋቀ ሰማእ የሰማይ አድማሶችን የሚዞሩ በሆኑ ወተንዚሉ የሚወርዱ ኢለል አርዲ ወደ ምድር ቢአምሪላህ የአላህን ትእዛዝ ይዘው በሚመጡ ሰማይን እየዋኙ በሚወርዱ መላእክቶች እኮ አላህ ማለ። ወሳቢሓቲ ሰብሓ መዋኘትን እየዋኙ በሚወርዱ መላእክቶች ማለ። አራተኛ አንቀጽ ቀውሉሁ ተዓላ ፈሳቢቃቲ ሰብቃ አጣፈ አስተሳሰረ እኮ አሳቢቃት ፈጣኝ ቀዳሚ ደራሾችን አለሳቢሓት ዋናተኞች ሚለው ጋር ዋናተኞቹ ራሱ ሲወርዱ በምን ፈሳቢቃት እርስ በእርስ ምን እየሆኑ እየተሽቀዳደሙ ቢልፋኢ በፋ አያያዛት እኮ ወማዕና ዛሊከ የዚህ ትርጉም ማለት እኮ አነ ሳቢቃቲ ተሽቀዳዳሚዎቹ መላኢካዎች እኮ ሚን ጂንሲ አሳቢሓት ከዋኚዎቹ ክፍል ውስጥ ናቸው። ራሳቸው እየዋኙ ነው የሚወርዱት፣ እዛው ውስጥ ናቸው። ነገር ግን ከነሱ ውስጥ ደግሞ ልዩዎቹ ማለባቸው ምን ሲል በጣም በፍጥነት ደግሞ የአላህን ትእዛዝ ለማድረስ ምን የሚያደርጉ ወሂየል መላኢከቱ ለቲ የስቢቁ ባዕዱሃ ባዕደን ፊ ተድቢሪ አምሪላሂ ተዓላ የአላህን ትእዛዝ ለመፈጸም እርስ በእርስ በሚሽቀዳደሙ መላኢካዎች እኮ አላህ ማለ። አምስተኛ ቀውሉሁ ተዓላ ፈልሙደቢራቲ አምራ አጅማዐል ሙፈሲሩን የቁርአን ተርጓሚዎች እኮ ተስማምተዋል አላ አነሃል መላኢከቱ እነዚህ እኮ መላእክቶች በመሆናቸው አለቲ እነዚህ እኮ ቱነፊዙ የሚፈጽሙ ማ አመረ አላሁ ቢሂ ሚን ቀዳኢህ አላህ የወሰነውን የሚፈጽሙ በሆኑ መላእክቶች ነው እኮ የማለው። ጅብሪል ስራው ምንድን ነው? መለኮታዊ ራእይ ማውረድና ቅጣ ወደ ተባሉ ህዝቦች ሲላክ ቅጣት ማድረስ። ሚካኤል የስራ ድርሻው ምንድን ነው? ዝናብ ማዝነብ፣ ቡቃያ ማብቀል። ከዛስ እሱም ለቅጣት ይላካል። መለኩል መውት ስራው ምንድን ነው? ሩህ ማውጣት። ነኪርና ሙንከር ስራቸው ምንድን ነው? ቀብር ውስጥ መጠየቅ። እነ ኪራመን ካቲቢን ስራቸው ምንድን ነው? ስራ መመዝገብ። እነ ሪድዋን ስራቸው ምንድን ነው? የጀነት ጠባቂ መሆን። እነ ማሊክ ስራቸው ምንድን ነው? የእሳት ጠባቂ መሆን። እነዛ በየቀኑ ሁለት የሚወርዱ መላእክቶች አሉ። በጠዋቱ ክፍለ ጊዜ አላህ ወይ ለሰጪ ስጠው ለሰጪ ስጠው ነፉግ ለሆነ ሰው ያዝበት የሚሉ እያንዳንድ እንደገና ለሁ ሙዐቂባቱ ሚን በይኒ የደይሂ ወሚን ኸልፊሂ ለሰው ልጅ እኮ ከበስተፊቱና ከበስተኋላው የእሱ ጠባቂ የሆኑ ምኖች አሉት መላኢካዎች እኮ አሉት። እነዚህን ሁሉ አስተናባሪዎች በተመለከተ መሆኑን ሁሉም ሙፈሲሮች እኮ ተስማምተዋል። ከልመላኢከቲ ልሙወከሉነ ቢአዕማሊ ልዒባድ የባሪያዎችን ስራ በመፈጸም ላይ ምን የሆኑ የተመደቡ ወልሙወከሉነ ቢናር በእሳት የተመደበ እኮ አለ። ወልሙወከሉነ ቢልጀና በጀነት የተመደበም አለ። ወገይሪሂም የመሳሰለው። ወጀዋቡ ሃዚህ ልአቅሳም መሕዙፉን የዚህ የተማለባቸው አምስት አንቀጾች እኮ መልሱ ወድቋል፣ አልተገለጸም። ወለማ ካነ መውዱዑ አሱረቲ የሱራው የምዕራፉ ዋና አርዕስት የሚያጠነጥነው ፊል ባዕቲ ሞቶ በመቀስቀስ ላይ ስለሆነ ጃዘ ለእኛ እኮ ተፈቀደልን ተቅዲሩል ጀዋቢ መልሱም መስጠት እኮ ተፈቀደልን። በምን ቢልባዕቲ ሞቶ በመቀስቀስ ብለን እንድንተረጉም ተፈቅዶልናል። ወየኩኑ ልማዕና ልክ እንዲህ ብለን ስንቀድር ግን ትርጉሙ ወደ ምን ይለወጣል?
ወናዚዓቲ ለቱብዓቱን ወናዚዓቲ እምላለሁ የካሃዲን ነፍስ ቡጭቅጭቅ አድርገው በሚያወጡ መላእክቶች ለቱብዓቱን ትቀሰቀሳላችሁ። ወሃከዛ በዚህ መልክ ወናሽጣቲ ለቱብዓቱን ወሳቢሐቲ ለቱብዓቱን ፈሳቢቃቲ ለቱብዓቱን ፈልሙደቢራቲ አምራ ለቱብዓቱን እየተባለ ምን ይሆናል ይቀደራል ማለት ነው። ስለዚህ የመጀመሪያው የሱረቱ ናዚዓት አምስቱ ክፍሎች ምን ሆኑ ማለት ነው? እነዚህ አምስት መሐላዎች የተማለባቸው በጠቅላላ ምኖች ናቸዋል? መላእክቶች ናቸው። ወናዚዓቲ ገርቃ ማለት ምን ማለት ነው? ወናዚዓቲ ገርቃ ማለት ምን ማለት ነው? የካህዲያንን ነፍስ ቡጭቅጭቅ አድርገው በሚያወጡ ደምና ጅማቱን በሚበጣጥሱ በሆኑ መላእክቶች እምላለሁ አለ። ወናሽጣቲ ነሽጣ ማለት ምን ማለት ነው? የአማኞችን ነፍስ ቀስ አድርገው በእዝነት በሚያወጡ መላእክቶች እምላለሁ አለ። ፈሳቢሐቲ ሰብሐ ማለት ምን ማለት ነው? ያላህን ትእዛዝ ለማክበር ለመፈጸም ከሰማይ ቤት እየዋኙ በሚወርዱ መላእክቶች እምላለሁ። እሺ ፈሳቢቃቲ ፋዋ ምንድናት አለ? ፋዋን ከሳቢሐት ከዋኚዎቹ ጋር ለማያያዝ አላህ ፈሳቢቃቲ ሰብቃ ያላህን ትእዛዝ ለማክበር ለመፈጸም እየዋኙ ከሚወርዱት ውስጥ ደግሞ ሳቢቃት ተሽቀዳዳሚዎች ስላሉ በሚሽቀዳደሙትም ማለባቸው። ስለዚህ ፋዋ ምን ሆነች ማለት ነው? መውሱላ አገናኝ ሆና አያያዘቻቸው። አምስተኛስ ፈልሙደቢራቲ አምራ ማለት ያላህን ትእዛዛት ቀዷውን በምድር ላይ ለመፈጸም በስራ ድርሻ የታዘዙ ምኖች መላእክቶች። ባረከላሁ ፊኩም። እዚህ ድረስ ከተግባባን ከስድስተኛው አንቀጽ እስከ 14ኛው አንቀጽ ያሉት ደግሞ ምኖች ናቸው? ሁለተኛው የሱረቱ ናዚዓት ክፍሎች ናቸው። ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ ቃል የውመ ተርጁፉ ራጂፋ። አሁን ደግሞ ወዴት እንመለሳለን? አምስተኛው አንቀጽ ላይ ምን ብለን ነበር? ለቱብዓቱን ብለን ነበር። ትቀሰቀሳላችሁ። መቼ ነው የምትቀሰቀሱት? የውመ ተርጁፉ አራጂፋ አንድ፣ ተትባኡሃ አራዲፋ ሁለት። ስለዚህ 6 እና 7 አንድ ላይ ነው የምናያቸው። የውመ እናንተ እኮ የምትቀሰቀሱት በዛ ቀን ነው። መቼ? ተርጁፉል አርዱ ምድር መርገፍገፍም በምትርገፈገፍ ቀን። ያ ማን ነው? የመጀመሪያው ጡሩምባ ነፊ ቅያማ የሚቆምበት የተረፉ ሰዎች ከነበሩ በሰማይ ቤት ያሉም ከነበሩ መላእክቶች ሁለቱም በአንድ ላይ ምን ይሆናሉ? ሁለቱም ይጠፋሉ። ከዛስ የምድር ሰዎች አፈር ውስጥ ይገባሉ። ሁሉም ሰው አፈር ውስጥ ገባ። ከዛስ 40 ዓመት ይቆይና ተትባኡሃ እቺ የመጀመሪያዋን መንቀጥቀጥና የጡሩምባ ንፊ ተትባኡሃ ይከተላታል እኮ አራዲፋ ሁለተኛው ንፊ ከ40 ዓመት በኋላ ይከተላታል። ያኔስ ለቱብዓቱን በእርግጥ ከአፈር ውስጥ ትቀሰቀሱና ራቆታችሁን በባዶ እግር ሳትገረዙ ሂሳብ ሊሰጥባችሁ ተራራዎች ተነስተው በየቦታው ደጋግሞ ያነሳው አይን አይደላላ ምድር ልሙጥ ሆና ሁላችሁ ሂሳብ ሊሰራባችሁ እኮ ትቀሰቀሳላችሁ። የውመ ተርጁፉ ራጂፋ ተትባኡሃ ራዲፋ አይ ለቱብዓቱን ትቀሰቀሳላችሁ እኮ የውሙን በዛ ቀን ተህተዙ የምትንቀጠቀጥበት ወተጠሪቡል አርዱ ምድር የምትተር ምንድነው እርስ በርስ የምትመታታበት ቢሰበብ ነፍኻቲል ኡላ በመጀመሪያው የቀንዱ ንፊ ሰበብ ምክንያት አለቲ ተትበኡሃ እቺን የመጀመሪያ ንፊ ደግሞ ይከተላታል ነፍኸቱ ታኒያ ሁለተኛው ንፊ ይከተላታል። ያኔ ትቀሰቀሳላችሁ። አንቀጽ 8 ቀውሉሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል ቁሉቡን ልቦች እኮ የውመኢዲን ያን ቀን ዋጂፈቱን ተሸባሪዎች ይሆናሉ። የነማን ልብ? ለዛ ቀን ሳይዘጋጁላት ሲያስተባብሉት የኖሩት አማኞችንማ አላህ ምን አለ? ላ የሕዙንሁሙል ፈዘዑል አክበሩ ወተተለቃሁሙል መላኢካ አለ። ያ አስደንጋጭ የሆነው ንፊ እኮ እነሱን አያስደነግጣቸውም አለ። አላሁ አክበር። ላ የሕዙንሁም አያስተክዛቸውም፣ አያሳዝናቸውም። ማን ያ ንፊ ጭራሽ እንዲያው መላኢካዎች ይገናኟቸዋል። ሰላሙን አለይኩም ይሏቸዋል፣ አብሽሩ ይሏቸዋል። ይሄው እንምጣ። ቁሉቡን ያንቀን የውመኢዲን ቁሉቡን ልቦች የውመኢዲን ያንቀን ዋጂፈቱን በጣም ተሸባሪዎች ይሆናሉ። የማን? የካሃዲዎች። አላህ ይጠብቀንና አይ ቁሉቡ ኸልቂን የፍጡሮች ልብ
ሚን ኸልቅሂ አላህ ከፈጠራቸው ውስጥ የውመ ተቀዑ ሃዚህ አሕዳት እነዚህ ክስተቶች በተከሰቱ ጊዜ የትኞቹ ነፍኻዎቹ በጡሩምባ በሚነፋባቸው ቀን ውስጥ እኮ ኻኢፈቱን ፈሪ ይሆናሉ። ዘጠነኛ አንቀጽ ቀውሉሁ ተዓላ አብሷሩሃ ፊቶቻቸው ደግሞ ኻሺአቱን ተዋራጆችና አቀርቃሪዎች ይሆናሉ። አይ አብሷሩ አስሓቢሃ ሳይዘጋጁላት የሞቱት ሰዎች ፊት እኮ ዘሊለቱን ዝቅ ይላል። ፊማ ቀድ ነዘለ ቢሃ ሚነል ኸውፍ ወሩዕብ ከትካዜና ከፍርሃት በእነሱ ላይ የወረደባቸው ነገር አንገታቸው እንዲደፉ ያደርጋቸዋል። ምክንያቱም ያን ቀን ለእነሱ የተዘጋጀው ምን እንደሆነ የባሰ እንደሆነ ስለሚያውቁ ማለት ነው። አስረኛ ቀውሉሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል የቁሉን ይላሉ እኮ እዚህ ምድር ላይ እያሉ አኢና እኛ ለመርዱዱነ ተመላሾች ነንን ፊል ሓፊራ ሱብሓነላህ ልክ በመጀመሪያው ሁኔታ እንደነበር ነው። ከሞትን በኋላ ከበሰበስን በኋላ ማብራሪያው ይመጣል። ከበሰበስን አጥንታችን ተበልቶ ስጋችን አልቆ፣ ምክንያቱም ያውቃሉ ሰው ሲሞት ስጋው ከላይ ሳይቀበር አጥንቱ ብቻ የቀረውን ያዩና እንዲህ ከሆን በኋላ ወደ መጀመሪያው ሁኔታ እንመለሳለንን የሚሉት ምኑን ነው? መጀመሪያ ማለት ይሄው እንደዚህ በቁም እንዳለ ነው። አይን አፍንጫ ሰውነት ኖሮን እንመለሳለንን ይሉ ስለነበረ የቁሉን ይላሉ እኮ አኢና ለመርዱዱን ተመላሾች ነን ፊል ሓፊራ አየቁሉ ይላሉ አስሓቢ ሃዚህ ልቁሉብ የእንዲህ አይነት ልብ ባለቤቶች አለዚነ አንከሩ ልበዕት ሞቶ መቀስቀስን ያስተባበሉ የሆኑ ፊ ዱንያ እዚህ ምድር ላይ እያሉ አነርጂዑ እንመለሳለንን ኢለል ሐያት ወደ ህይወት ባዕደ አነሙተ ከሞትን በኋላ ወኑድፈነ ከተቀበርን በኋላ ታሕተ ቱራብ ከአፈር በታች ከተቀበርን በኋላ ተመልሰን ሕያው ሆነን እንቀሰቀሳለንን ይሉ ነበር። 11ኛ አንቀጽ ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ አኢዛ ኩና ይሉ ነበር እኮ እኛ ከሆን በኋላ ዒዛመን አጥንት ነኺራ የበሰበሰ አጥንት ከሆን በኋላ ተመልሰን በሕይወት እንቀሰቀሳለንን እያሉ ያስተባብሉ ነበር። አይ ማለትም ከይፈ ነርጂዑ እንዴት እንመለሳለን ኢላ ሓሊና አልአወል መጀመሪያ ወደ ነበርንበት እንዴት ይመልሰናል? አሁን ምኑንም ጭምር እየተጠራጠሩ ነው ቻይነቱን። አላህ ለዚህ ሲባል ምን አለ? ምድርን ከሞተች በኋላ ውሃ ዘንብባትና አለ ከሞተች በኋላ ሕያው አደርጋታለሁ ካለ በኋላ መጨረሻ ላይ ምን ይላል? ወከዛሊከ ኑሹር ይላል። የእናንተ መቀስቀስ እኮ እንዲህ እንጂ ሌላ አይደለም አለ። መሬት እንኳን እኮ ሞታለች ምኗም አይታይም አይደለ? አንድ ስንዴ ሲወረወርባት ግን ብትን አድርጎ ብዙ ፍሬ አድርጎ ያወጣታል። የሰው ልጅማ መጀመሪያ መፍጠሩ ካልከበደ መመለሱ እንዴት ይከብዳል ነው። አይ ማለትም ከይፈ ነርጂዑ ኢላ ሓሊና አልአወል ወደ መጀመሪያ ሁኔታችን እንዴት እንመለሳለን? ወቀድ ተሐለለት ተፈታታ ሳለ አጅሳሙና አካላቶቻችን ወሲርና ዒዛመን አጥንት ሆነን ሳለ ናሊየተን የበሰበስን ፋሪገተን ያለቀብን ሆነን ሳለ እንዴት ነው የምንመለሰው አሉ። ሱብሓነላህ። 12ኛ አንቀጽ ቀውሉሁ ተዓላ ቃሉ እርስ በእርስ እኮ ይባባላሉ ቲልከ እውነት ግን ከተቀሰቀስን እኮ አስተባብለውበታል ነበረ። ቃሉ ይባባላሉ ቲልከ እቺ መመለስ እኮ ኢዘን እውነት ሆና ከተረጋገጠች ከረቱን ኻሲራ የኪሳራ መመለስን ነው የምንመለሰው አሉ። ምክንያቱም ለሚቀጥለው ዓለም ስንቅ ይዞ ያልሄደ ሰው ምን ስለሚሆን ስለሚከስር። እውነት ግን ይሄ መቀስቀስ ካለ እኮ መመለሳችን ክፉ መመለስ እንጂ ጥሩ መመለስ አይደለም ብለው በራሳቸው ላይ አመኑ። ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም ኢብን ጁድአን ስለተባለ ግለሰብ አይሻ ትጠይቃቸዋለች። ኢብን ጁድአን እኮ ማለት በጣም ዝምድናን ቀጣይ ቸር የነበረ ሰው እንደዚህ የነበረ አለቻቸው። ለሱ ምን አለው አኼራ ላይ አለቻቸው። የእሳቸው መልስ ምን ሆነ? ምንም የለውም አሏት። ሹፍ እንግዲህ አላህ ያሳያችሁ። ለሱ ምን አለው? እሳቸው መልሳቸው ምን ሆነ? ለሱ ምንም የለውም። ከዛ ምክንያቱን ተናገሩ። ለምን ምንም እንደሌለው። አንድም ቀን ሰዎች በሚቀሰቀሱበት ቀን ወንጀሌ ማርልኝ ብሎ አያውቅም።
ለምንድነው ሰዎች በሚቀሰቀሱበት ቀን ወንጀሌ ማርልኝ ብሎ የማያውቀው? ሞቶ በመቀስቀስ ስለማያምን እንጂ ሞቶ በመቀስቀስ ያመኑ ሰዎች ምን ይላሉ? ጌታዬ ሆይ እኔ ስራዬ ትንሽ ነው እንደምታውቀው፣ ወደ አንተ የመጣሁ ቀን ከውርደት ጠብቀኝ ይላሉ። ሞቶ በመቀስቀስ ስለሚያምኑ እኮ ነው ይሄ ይቀሰቀሳቸው። ስለዚህ እነዚህ ከሃዲዎችም ምን አሉ? አላህ ይጠብቀንና ከበሽታቸው አኢዛ ኩና ቃሉ አሉ እርስ በእርስ ቲልከ እቺ እኮ ኢዘን ከተረጋገጠች እውነት ከሆነች እኮ ከረቱን ኻሲራ በጣም የኪሳራ የሆነ መመለስ ነው የምንመለስባት አሉ። አይ ማለትም ኢን ረጃዕተ መመለስ እኮ ኢለል ሐያቲ ወደ ህይወት ባዕደል መማት ከሞትን በኋላ ረጃዕቱን መመለስ እኮ ናት። ላ ኸይረ ፊሃ በውስጧ ምንም መልካም የሌለባት በል ፊሃ ገብኑን ለሁም ይልቁንም ለነሱ እኮ ያልተዘጋጁላት የተታለሉባት የሆነች መመለስ ናትና በጣም ይጨነቃሉ። 13ኛ አንቀጽ ቀውሉሁ ተዓላ ፈኢነማ ሂየ እነሱ ቢክዷትም እኮ እቺ ሞቶ መቀስቀስ የምትባለዋን ነገር እኮ ፈኢነማ ሂየ እሷ እኮ አይደለችም አለ አላህ ዘጅረቱን ዋሂዳ አንዲትን ንፊ መንፋት እንጂ እኮ ሌላ አይደለችም አለ። አንዲትን ጩኸት እንጂ እኮ ሌላ አይደለችም። አይ ኢነል አምራ ይህ ጉዳይ እኮ ላ ይሕታጁ አይፈልግም እኮ ኢለል ከቢሪ አና በጣም ትልቅ ጉዳይ እኮ አይፈልግም። ቅያማን ለማቆም በእኛ ላይ እኮ በጣም ትልቅ ነገር አይፈልግብንም። በልሄ ይልቁንም ሰይሐቱን ዋሂዳ አንድ ጩኸት እኮ ናት። ላ ታኒየተ ለሃ ለእሷ ሁለተኛ የሌላት የንፍኹሃ ይነፋታል ኢስራፊል እኮ ይነፋታል ፊሱሪ በቀንዱ ፈየቁሙነ ይቆማሉ ከቀብራቸው ውስጥ እነሱ ቀብር ከገባም በኋላ ህይወት የለም አጥንታችን ከበሰበሰ ስጋችን ከረገፈ በኋላ አንነሳም ቢሉ ሚን ቁቡሪሂም አሕያነን ኢስራፊል አንድ ጊዜ ሲነፋ ለሁለተኛ ጊዜ ከቀብራቸው ውስጥ ወዲያውኑ ሚን ቁቡሪሂም አሕያነን ከቀብራቸው ውስጥ ሕያው ሆነው ይወጣሉ። 14ኛ አንቀጽ ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንደዚህ ያለ ፈኢዛ ሁም ያን ጊዜ እኮ ብሳሒራ መሬት ውስጥ ተቀብረው እንዳልነበረ ሕያው ሆነው ከመሬት በላይ እኮ ይወጣሉ አለ። አላሁ አክበር። ፈኢዛ ሁም እነሱ እኮ ወዲያው መዘግየት የለ። እስቲ 1-2 ዓመት ቀብር ውስጥ እንቆይ፣ ከቀብር ውጭ ያለው ነገር የከፋ ነውና እዚህ እንቆይ የለም። ወዲያው ብድግ ከውስጧ እንዳልነበሩ ሲያስተባብሉ የነበረውን ከበላዩ የሆኑና መጨረሻ ላይ በነበሩበት ሁኔታ ይቀሰቅሳቸዋል የሰው ልጆችን በጠቅላላ። አይ ማለትም በዕደ አን የስማዑ ከሰሙ በኋላ አሰይሐተ ጩኸቷን ጡሩምባዋን ንፊ ፈኢነሁም ሱርዓን እነሱ እኮ ፈጥነው ማ ሰየኩኑነ ዐለል አርድ በምድር ላይ ወዲያውኑ ይሆናሉ አለ። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። السلام عليكم.